ምስኪን አገልጋይን ጉልበትና አቅም የሌለውን አገልጋይን ከስራው በማፈናቀል ከአገልግሎቱ በማፈናቀል ለሀገርም ለመንግስትም ለአዲስ አበባ ሀገረ ስብከትም ሸክም የሆናችሁ አለቆች አላችሁ። አባ አፈወርቅ ይባላሉ። በእውነት ለድሃ የቆሙ አባት ናቸው። ሰውን በምንም በማንም ማየት የማይፈልጉ እውነተኛውን ፍትህ ተመልክተው ብቻ መሄድ የሚፈልጉ አባት ናቸው። በስንት መከራ ወደ እልቅና ወደ ጸሐፊነት ከመጣ በኋላ ዛሬ ተራውን ወንበሩን ይዘህ እንደዚህ አይነት ምስኪኖችን የምታሳዱ አለቆች አላችሁ። ሰላም ደህና ነው። እግዚአብሔር ይመስገን። አብረስታለን ማነው ስሞት? ቀሲስ ግርማ ኃይሉ ይባላል። ቀሲስ ግርማ ኃይሉ ዛሬ ያገኘሁት ለሚኩራ ክፍለ ከተማ ቤተ ክህነት ውስጥ ነውና በምን ነበር የመጡት? ያው ወደ ክፍለ ከተማው የመጣሁት አሁን ያሉት ስራ አስኪያጅ ጋር ነው የመጣሁት። ከዚህ በፊት ከ2017 ሰኔ ወር ጀምሮ እስካሁን ድረስ እስከ ህዳር ድረስ በክፍለ ከተማው እየተመላለስኩኝ በስራ የታግጄ ምንም አይነት መፍትሄ የተጣራ መፍትሄ ባለማግኘቴ ሁለተኛ ድጋሚ በእሳቸው ምክንያት መጥቼ ሰኔ 11 ቀን መጥቼ ሰኔ 8 ችግሬ እንድታይልኝ ተደርጓል። ያው እሳቸው የላቀ ምስጋና ማቅረብ ፈልጋለሁ። ሌላው እንግዲህ ችግሩ በቤተክርስቲያኒቱ ላይ ያለው በወላጅ አባቴ ምክንያት ወደ ሀገር ለ15 ቀን የቃል ፍቃድ ጠይቄ በመሄዴ ስራውን በራሱ ፈቃድ ተለቋል ብሎ በስራ ገበታዬ ላይ ሌላ ሰራተኛ በመቅጠር ከደሞዜና ከስራዬ ታግጄ ቤተሰቦችን በትኜ ልጆቼ ከትምህርት ገበታቸው ላይ ተፈናቅለው እኔም ቤት ኪራይ የምከፍለው አጥቼ በጎዳና ላይ ወድቄ ተቸግሬ ነበር የምገኘው። እንግዲህ እግዚአብሔር አምላክ ደግሞ ክቡር አባታችን አሁን ያሉትን ስራ አስኪያጅ እግዚአብሔር እንዳይል ያብሱልኝ ሰጥቶኝ አባ አፈወርቅ ይባላሉ። በእውነት ለድሃ የቆሙ አባት ናቸው። ሰውን በምንም በማንም ማየት የማይፈልጉ እውነተኛውን ፍትህ ተመልክተው ብቻ መሄድ የሚፈልጉ አባት ናቸው። እንደነሱ አይነት አባት እግዚአብሔር ያቆይልን። አሁን ማለት የሚፈልገው እሳቸውን ጭቅም መመረጥ ባልፈልግም እንኳን የልቦና የትርታ ትልቅ ስለሆነ አባቴን በክብር ያቆይልኝ። አመሰግናለሁ። እንግዲህ አመት አካባቢ የዓለምን መፍትሄ ሲንገላቱ የነበሩት እዚህ ግን ለሚኩራ ክፍለ ከተማ መጥተው አባ አፈወርቅን ካገኘቱ በኋላ ወዲያው በሳምንት ውስጥ ነው በሳምንት መፍትሄ ተሰጣቸው ማለት ነው። አንድ ቀን መጥቼ እሺ ሰኔ 19 ቀን መፍትሄ ይደረግልኝ አደረገ። በጣም የሚገርም ነው። ዞሮ መፍትሄው እሳቸው ጋር ቅድም ያው እየሰማሁ ነበረ። ያው በዚህ ሰሞን ውስጥ መፍትሄው ያው ይመጣል፣ ምንም ጥርጥር የለውም እንደሚመጣ ነው ያው መጥቼ ቃል በቃል የነገሩኝ። ግን የገረመኝ ነገር ግን ምንድነው በቃ በሳምንት ውስጥ መፍትሄ የሚሰጡ ቆራጥ አባት፣ ቅን አባት፣ በጣም ምርጥ አባት እንደሆኑ በተደጋጋሚ ለመናገር ሞክሬያለሁ ስለ አባ አፈወርቅ። ለዚህ ምን መረጃ ልካላችሁ? ያው እሳቸው አንድ ምስክር ናቸው። ደግሞ እንደዚህ ያሉ አባቶች እንደዚህ የሚሰሩ ቅን አባት ስናገኝ ልናመሰግናቸው ይገባል። እንግዲህ ስለርሶ ሌላ ጊዜ በሰፊው እንመጣለን። የት ደብር ነው የታገዱት? አለቃው ማን ነው? እንዴት አገደውት? ለምን ታገዱ? የሚለውን ሌላ ጊዜ በስፋት እናወራበታለን። አሁን በጣም እኔ እየተሳቀቁና እያፈርኩበት ያለው ነገር ምንድነው? አለቃ ሆነ ጸሐፊ ሆነ አንድን ካህን አግዳችሁ የምታንገላቱት የሚከፈለው ደሞዝ ከኪሳችሁ ነው የምትከፍለው። ሀብታሟ ባለጸጋዋ ቤተክርስቲያን ናት። አይደለም ለአንድ ግለሰብ ይቅርና ለሺ ወገኖች በመቶ ሺህ ለሚቆጠሩ ወገኖች እንኳን መክፈል የምትችል እናት ቤተክርስቲያን እያለች እናንተ ግን ወንበራችሁን ተጠቅማችሁ አንድ አገልጋይ አንድ ምስኪን ካህን ደሞዝ እንዳይበላ የምታደርጉ አለቆች እንዳላችሁ በጣም ብዙ መረጃዎችን እየሰበሰብኩ ነው። ለማንኛውም ግን በቀጣይ ክፍል በሌላ በደንብ ተደራጅተን እሳቸው ጋር እንገናኛለን። ለምን ታገዱ? እንዴት ታገዱ? ያገደው አለቃ ማን ነው? ምን አድርገው ነው? ምን በድለው ነው የሚለውን ነገር እዚህ ቦታ ላይ ሳገኛቸው በ5 ቀንና በ8 ቀን ውስጥ አባ አፈወርቅ በጣም በተከበረ ዲሲፕሊን ደስ በሚል ርህራሄ ሲያስተናግዱ አየኋቸውና እንደዚህ ያለው በጎ ነገር ወደ ህዝብ ሊወጣ ይገባል። ሌሎችም እንደዚህ ደካሞች ካሉ ቶሎ የማያስተናግዱ ኃላፊዎች ካሉ ለነሱ አርአያና ምሳሌ ይሆናል ብዬ ስላስተውኩኝ ነው።